ገብቶሃል ሐሰተኛና እውነተኛን መለየት እሱማ ግዴታ ነው እኮ ለምሳሌ አሁን በዚህ ዘመን ሐዋርያ የለም ብለህ ብትለኝ ሙሉ ለሙሉ ከመጽሐፍ ቅዱሱ ጋር ትጣላለህ ገብቷል የለም ሐዋርያ ስትል እኮ ቤተክርስቲያን የለችም ተልኮ የላትም ጸጋም የለም ጸጋ የለም እያልክ ነው ያለው አንደኛ ቆሮንቶስ ምዕራፍ 1 ላይ ሐዋርያው ጳውሎስ ምንድነው ያለው እስከ ጌታችን ኢየሱስ ክርስቶስ ምጽአት ድረስ አንድስ እንኳን የጸጋ ስጦታ አይጎድላችሁም አይደለም ያለው ኢየሱስ መጥቷል እንዴ ካልመጣ ታዲያ የጸጋ ስጦታ ይቀጥላል የጸጋ ስጦታ እየጨመረ ነው የሚሄደው እንጂ ከቤተ ክርስቲያን እየጎደለ አይሄድም ሁለተኛ ደግሞ የቤት መጽሐፍ ቅዱስ ያስቀመጠው የጸጋ የቢሮ ስርዓቶች አሉ ለምሳሌ የመሰረት ሐዋርያ ይባላል ሐዋርያው ጳውሎስ የመሰረት ሐዋርያ ነው እንደ ብላተኛ አናጢ እንደ ተሰጠኝ ጸጋ መጠን መሰረትን መሰረትኩ አለ በላዩ ላይ የወደዳችሁትን ማነጽ ይችላልላችሁ ባገዳም ይሁን በከበረ ድንጋይ ሰውየው በተሰጠው ጸጋ ነው ያንን ምን ብሎታል ኤፌሶን 2 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል በመጽሐፍ ቅዱስ መረዳት ሐዋርያ የሚለው ቢሮ የሚጀምረው ከጌታችን ከኢየሱስ ክርስቶስ ከራሱ ነው እርሱ ራሱ የእምነታችን ሐዋርያና ሊቀ ካህን ነው ለምን ተብሎ ሲጠየቅ ኢየሱስ ራሱ በሐዋርያዊ ትርጓሜና ቢሮ ውስጥ ስላለፈና ስለሚሰራ ያንኑ ተልኮ ይዞ ስለሚሄድ እኔ ብሉይ ኪዳንና አዲስ ኪዳንን በዋነኛነት በእግዚአብሔር መንግስት ውስጥ ከፍዬ ላሳል ከዛ ልጀምር የመጀመሪያው በብሉይ ኪዳን 3 ኦፊሶች ነበሩ በብሉይ ኪዳን ስታነብ ማለት ነው የመጀመሪያው ክህነት ኦፊስ ነው ሊቀ ካህናትም ይሁኑ ካህናት የሌዋውያን ኦፊስ የሚባለው ለሁሉም እንዲገባ ከትልቅ አገልግሎት ብትልልን ጥሩ ቢሮ የመንግስት ቢሮ ስለሚመስል ሰውን ያው ቢሮ ያገልግሎት እሺ አገልግሎት ነው የክህነት አገልግሎት ነበር አገልግሎቱ ምንድነው በእግዚአብሔርና በሕዝቡ መሃል የመቅደሱን ስርዓት ወክሎ ከሕዝቡ ወደ እግዚአብሔር የሚቀርብ መስዋዕትም ማቅረብና ከእግዚአብሔር ወደ ሕዝቡ ያለውን አስተምህሮም ቢሆን አምልኮትን ማስፈጸም ነው ሁለተኛው የነቢያት አገልግሎት ነው የነቢያት አገልግሎት እግዚአብሔር ለሕዝቡ ያለውን ድምጽና ሐሳብ በየዘመኑ በመለኮት መገለጥ ውስጥ በተለይ ለክርስቶስ በሆነው ሊመጣ ባለው የአዲስ ኪዳን ሐሳብና መንፈስ ላይ ነገርን የሚገልጡ የነቢያት አገልግሎት ነው ይሄ በብሉይ ኪዳን ውስጥ ብዙዎቹን አመላካች ስለነበሩ በነቢያት ውስጥ 3 አይነት የነብይነት ስርዓት አለ አንደኛው ራሱ ታሪካቸው ትንቢት የሆነ ታሪካቸው ለምሳሌ ኖህን ብትወስደው ታሪኩ ነው ትንቢት እግዚአብሔር እንዲህ ይላል ብሎ ተናግሮ አይደለም ያለፈበት መንገድ የመጪውን የእግዚአብሔር ፍርድና የክርስቶስ የማዳን መርከብ ያሳያል አብርሃምን ብትወስደው አብርሃም ህይወቱ ነብይ እንደሆነ እግዚአብሔር መስክሯል አይደለም ለግብጽ ንጉስ ለፍርዖን እሱ ነብይ ነውና ላንተና ለቤት ይጸልይልሃል ብሏል ነብይ ነው አብርሃም ግን ይላል የሰራዊት ጌታ እግዚአብሔር ብሎ አያውቅም ሁለተኞቹ ነቢያት የኃይል ነቢያት የሚባሉት ናቸው የኃይል ነቢያት ለምሳሌ ኤልያስን ብትወስደው የእግዚአብሔርን ኃይል ዶሚኒስትሬት ሲያደርግ ሲተገብር እንጂ የምታገኘው ኤልያስ ይልሃል የሰራዊት ጌታ እግዚአብሔር ብሎ ሲናገር አታየው ዳዊትን ብትወስደው ነብይ ነው የእግዚአብሔርን መንግስታዊ አገዛዝ አፈጻጸም የገለጠ ነብይ ማለት ነው ሶስተኞቹ አትራንስ ያላቸው ነቢያት ማለት ነው አትራንስ ማለት እነ ኢሳይያስ ኤርሚያስ ዳንኤል እነኚህ ይላል የሰራዊት ጌታ እግዚአብሔር እንዲህ ነው ፈቃዴ ይሄ ነው ሐሳቤ ክርስቶስን የሚያመላክቱ ማለት ነው ስለዚህ የነቢያት አገልግሎት ነበር የካህናት ነበር የነቢያት አገልግሎት ነቢያት ደግሞ በውስጡ የራሱ ፍቺዎች አሉት ሶስተኛው የነገስታት አገልግሎት ነው የነገስታት አገልግሎት ማለት ከሳኦል ጀምሮ ዳዊት መጥቶ የዳዊት መንግስት የክርስቶስ ተምሳሌት ሆኖ ነገስታት እግዚአብሔር ጸጋ መንፈስ እየሰጣቸው ያገለግሉት እነኚህ ሶስቱም የሚያገለግሉት በመንፈስ ቅዱስ ነው በእግዚአብሔር መልካም ሞገስና ሹመት ነው
በተቀቡበት እግዚአብሔር ብቃትና ቅባት በሰጣቸው ነገር ነው። ይሄ ብሉይ ኪዳን ነው። ሶስቱም የሚያመላክቱት ክርስቶስን ነው። እነኚህ ሶስቱን ዘግቶ አሁን የብሉይ ኪዳን ነቢይ የለም። አሁን አንድ የኦርቶዶክስ አባት ሲናገሩ የሰማሁትን በአዲስ ኪዳን ነቢይ የለም የሚለው እውነት ነው። እውነት የሚሆነው ግን ለነኚህ ለብሉይ ኪዳን ነቢያቱ ነው። አየህ ነቢይ የለም በአዲስ ኪዳን። አዎ ለምን? እሳቸውም ያሉት ክርስቶስን አመላካች ነበሩ ነቢያት፣ ስለ ክርስቶስ የሚተነብዩ። አሁን ክርስቶስ ከመጣ በኋላ አዲስ ትንቢት ስለ ክርስቶስ አታወራ። ብታወራስ መጥቶ ይፈጽመዋል እንዴ? አንድ ጊዜ ፈጽሞታል። ክርስቶስ የፈጸመውን ነገር መልሰው ትንቢት ተናግረው አዲስ ሐሳብ እግዚአብሔር አይለቅም። ስለዚህ ያ ቢሮ ተዘግቷል። ትንቢተ ዳንኤልን ስታነብ ምዕራፍ 9 ላይ ይገባል። ቁጥር 23 ጀምሮ ትንቢትንና ራእይን ያትም ይላል አይደለም? አመፃን ይጨርስ፣ በደልን ያስተይ፣ የዘላለም ቅድስተ ቅዱሳን ይግባ፣ ቅዱሳንን ይቀባ፣ ዘይት ይቀባ ይላል። ስለዚህ ይሄ ክርስቶስ መጥቶ ወደ ሰማይ ሲገባ ይሄንን እነኚህን ሶስት የአገልግሎት ዘርፎች ሰብስቦ እርሱ ሆናቸው። እርሱ ንጉሳችን ማን ነው? ክርስቶስ። ነቢያችን ማን ነው? ክርስቶስ። የትንቢታችን አካል ማለት ነው። ኤቭሪ ፕሮፌሲ እሱ ላይ ነው የተፈጸመው። ሊቀ ካህናችን ማን ነው? ክርስቶስ። እንደ መልከ ጻድቅ ሹመን ለዘላለም ካህን ሆኗል። አለቀ። ይዞት ወደ ሰማይ ገባ። አሁን እሱ ሲገባ ንጉሥ አይልክልህም፣ ነቢይ አይልክልህም፣ ካህን አይልክልህም። አሁን ታዲያ ምንድን ነው የሚያደርገው? ከሰማይ ደግሞ ወደ ሰማይ ሲገባ 5 ስጦታዎችን ወደ ቤተ ክርስቲያን ላከ። አየህ፣ እነኚህ 5 ስጦታዎች የቤተ ክርስቲያን የአዲስ ኪዳን አገልግሎት ናቸው። ልክ በብሉይ ኪዳን ንጉሱ ካህኑ ምናምኑ እንደነበር ቤተ ክርስቲያን ደግሞ 5 ቢሮዎች ነው ያሏት። ሐዋርያ፣ ነቢይ። የብሉይ ኪዳኑ አይነት አይደለም። እንደነ ገባኦስ አይነት፣ እንደነ ዮሐንስ አይነት ሐዋርያ ዮሐንስ በመጽሐፍ ቅዱስ ላይ ሐዋርያ ሥራ ላይ የምታገኛቸው ነቢያት እኮ ብዙ አሉ አይደለም? ትንቢት እየተናገሩ ፊልጶስን የሚመሩ 4 ደናግል ነቢያት ነበሩት። እነኚህ መጽሐፍ ቅዱሳዊ የአዲስ ኪዳን ትንቢታዊ መንፈስና ጸጋ ቢሮ አለ ቢሮ። የብሉይ ኪዳኑን ስለማይመስል ወይ ስሙ ተመሳሳይ ስለሆነ ኮንፊውዝ መሆን የለብንም። ቢሮ አለ። ሐዋርያ እንዳለ ነቢይነት ቢሮ አለ። ከዛ ቀጥሎ ደግሞ እረኝነት አለ። መንጋውን የሚጠብቁ አስተማሪዎች አሉ፣ መንጋውን የሚመግቡ ወንጌላውያን አሉ፣ የምስራቹን ይዘው የሚወጡ ህዝቡን ለወንጌል የሚያነሳሱ አሉ። አያ ብሉይና አዲስ በዚህ አገልግሎት መሰረት ላይ የተመሰረተ ነው። አይ ንጉሥ የለም ብትል በብሉይ ኪዳን አይሆንም። ነገስታት አሉ። የእግዚአብሔር ልጅ የኢየሱስ ክርስቶስ ጥላ ሆነው የሚገለጡ ናቸው። ካህናት አሉ። መቅደሱ አለ፣ ስርዓቱ አለ፣ ይቀጥላል። አዲስ ኪዳንም ውስጥ ሐዋርያ አለ፣ ነቢይ አለ፣ እረኛ አለ። ለምን አለቻ? ቤተ ክርስቲያን የክርስቶስ አካል በምድር ላይ አለ። ስለዚህ ወደ ሐዋርያት እንምጣ። መልካም። አዲስ ኪዳን ውስጥ አንዱ አገልግሎት ምንድን ነው ማለት ነው? ሐዋርያነት ነው። ሐዋርያነት በስንት ይከፈላል? እሱን ነው ማየት ያለ። የመጀመሪያው ሐዋርያ ራሱ ኢየሱስ ክርስቶስ በዕብራውያን መጽሐፍ ምዕራፍ 3 ቁጥር 1 ላይ የእምነታችን ሐዋርያና ሊቀ ካህን የሆነውን ያሳያል። ሐዋርያ ነው ኢየሱስ ክርስቶስ በተሰጠው ተልእኮ። 12ቱ እንደሱ አይነት አይደሉም። እሱ የእምነታችን ራስና ፈጻሚ የሆነ ሐዋርያ ነው። አካሉ እሱ ነው። ሐዋርያችን ነው ክርስቶስ። ስለዚህ ክርስቶስ ሐዋርያ ነው። ሁለተኛ ላይ ስትመጣ የበጉ ሐዋርያት የሚባላል። እነኚህ እኮ በመንግስተ ሰማይም ስማቸው በዕንቁ ተጽፎ በእያንዳንዱ በር ላይ ያሉ መንግስተ ሰማይ የተሰየመላቸው ናቸው። እነኚህ እኮ ማለት በ12ቱ በእስራኤል ዙፋናት ላይ ተቀምጠው ከበጉ ጋር በዳግም ምጽአት አብረው እኮ የሚፈርዱ ናቸው።
12ቱ ዙፋናት ላይ ትቀመጣላችሁ እናንተ የመረጥኳችሁ አላላቸውም። ስለዚህ የበጉ የሚባል ሐዋርያት አሉ። የእርሱ ራሱ የመረጣቸው ማለት ነው። ሉቃስ ወንጌል ላይ ሌሊቱን ሲጸልይ አደረና ወርዶ ምን አላቸው? ከደቀ መዛሙርቱ መሃል 12ቱን በስም እየጠቀሰ ሐዋርያት ብሎ ጠራቸው ይላል። ከነሱም ጋር በተስተካከለ ስፍራ ወርዶ ቆመ፣ አብሮ መረጣቸው። አየህ፣ እኔ የመረጥኳችሁ አይደላችሁ ምን አይደል ያላቸው? ከናንተ አንዱ እያለ በሚላቸው ስብከቶች ውስጥ ማለት ነው። እሱን የመረጣቸው 12ቱ ሐዋርያት የበጉ በምድር ሳለ የመረጣቸው። ቀጥሎ የመሰረት ሐዋርያት የሚባሉ አሉ። የመሰረት ሐዋርያት ማለት መጽሐፍ ቅዱስ የጻፉልን ማለት ነው። ለምሳሌ 12ቱ ሐዋርያት ውስጥ ስላሉ 12ቱም የመሰረት ሐዋርያት አይደሉም። የመሰረት ሐዋርያት ማለት 66ቱ መጽሐፍ ውስጥ የአዲስ ኪዳኑን መጽሐፍ 27ቱን ከጻፉልን መጽሐፍ መካከል 4ቱ ናቸው በዋነኛነት የሚጠቀሱት። የአዲስ ኪዳንን 2/3 የጻፈው ሐዋርያው ጳውሎስ የመሰረት ሐዋርያ ነው። ተናግሯል። እንደተሰጠኝ ጸጋ መሰረትም ምን አልኩ መሰረትኩ ብሎ ማለት ነው። ቀጥሎ ደግሞ ጴጥሮስ አለ። በቤተ ክርስቲያን ላይ አዲስ ኪዳንንም ስታነባው ምንመራበት የመጽሐፍ መሰረታችን ሆኖ ጴጥሮስ ሐዋርያ ነው። ያዕቆብ አለ፣ ዮሐንስ አለ። የበጉ ሐዋርያት ናቸው። ሁለቱ የበጉ ሐዋርያት ናቸው። ሁለቱ ደግሞ አዲስ ኪዳን ከተጀመረ ቤተ ክርስቲያን ከተተከለች በኋላ የመጡ የአሕዛብ መሰረትና የኢየሩሳሌም ቤተ ክርስቲያን መሰረት የጣሉ ሁለት ሐዋርያት ናቸው። አየህ፣ እነኚህ የመሰረት ሐዋርያት ዘላለም የመሰረት ሐዋርያት ነህ አንተ ሐዋርያ ከሆንክ አንተ በመሰረትከው ነው የምንሰራው ብትለኝ እንዴ አዲስ መጽሐፍ ቅዱስ ልጽፍ ነው እንዴ? እኔ ገብቶሃል?